የአሜሪካ የባህር ኃይል በኢራን ላይ የጣለው እገዳ በይፋ ስራ መጀመሩንና ጄዲ ቫንስ ኢራንን በኢኮኖሚ ሽብርተኝነት የከሰሰበት አዲስ መረጃ ወጥቷል። በሰሜን አሜሪካ የታየውን ታሪካዊ የፖለቲካ ለውጥ ማርክ ካርኒ በካናዳ የተካሄደውን ድንገተኛ ምርጫ በከፍተኛ ድምጽ በማሸነፍ ሀገሪቱን እስከ 2029 ለመምራት የሚያስችላቸውን አብላጫ ወንበር መቆጣጠራቸው ይፋ ወጥቷል። የሊባኖስና እስራኤል ታሪካዊ ድርድርን በትራምፕና በጳጳሱ መካከል ያለውን ፍጥጫና የሃንጋሪ የምርጫ ውጤት ምን ይመስላል፣ እንዲሁም የቴዲ አፍሮ ኢትዮሪካ አልበም ጋዜጣዊ መግለጫ እገዳ ዝርዝር መረጃን በቀጣዮቹ 8 ደቂቃዎች የምንቃኛቸው አበይት ዜናዎቻችን ናቸው። ለቤታችን አዲስ የሆናችሁና የቀኖትን 8 ደቂቃ ብቻ በመስጠት የዓለምን አሁናዊ ሁኔታ ለመረዳትና ከዓለም ጋር ለመጓዝ የወሰኑ ከሆነ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። የእናንተ ሰብስክራይብ ማድረግ ለኛ ትልቅ ብርታት መሆኑን አምናችሁ ቤተሰብ የሆናችሁንም ከልብ እናመሰግናለን። የምናቀርባቸውን መረጃዎች ላይክና ሼር በማድረግም ለሚገባቸው በሙሉ እንዲደርስ እንዲያግዙን ጥሪያችንን እናቀርባለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ። የዓለም ትንፋሽ በሙሉ ወደ ሆርሙዝ ሰርጥ ላይ ያተኩሯል። ጄዲ ቫንስ ጨዋታው በሁለት ወገን ነው በሚል ኢራንን በኢኮኖሚ ሽብርተኝነት ሲከሱ፣ ትራምፕ ደግሞ ወዲያውኑ ይደመሰሳሉ ሲሉ ዝተዋል። ትራምፕ ቀደም ብለው ባስተላለፉት ትዕዛዝ መሰረት የአሜሪካ ወታደራዊ ኃይል የኢራን ወደብ የሆነውን የሆርሙዝ ሰርጥ በማገድ ላይ ይገኛል። ምክትል ፕሬዝዳንታቸው የሆኑት ጄዲ ቫንስም ኢራን ቀደም ሲል የሆርሙዝ ሰርጥን ለመዝጋት መሞከሯን የኢኮኖሚ ሽብርተኝነት ሲሉ ፈርጀውታል። ቫንስ ሲቀጥሉም ፕሬዝዳንቱ እንዳሳዩት በዚህ ጨዋታ ውስጥ ሁለት ወገን ሊኖር ይችላል። ኢራናውያን በኢኮኖሚ ሽብርተኝነት የሚቀጥሉ ከሆነ ምንም አይነት የኢራን መርከብ ከወደቡ አይወጣም ሲሉ አስጠንቅቀዋል። ፕሬዝዳንት ትራምፕ በበኩላቸው ማንኛውም የኢራን ፈጣን የጥቃት ጀልባዎች ወደ እገዳው ቀጠና ከተጠጉ ወዲያውኑ ይደመሰሳሉ ሲሉ በማህበራዊ ገጻቸው ዝተዋል። የብሪታንያ የባህር ንግድ ክንፍ በመንገዱ ላይ የሚያልፉ መርከቦች ወታደራዊ እንቅስቃሴና ፍተሻ ሊያጋጥማቸው እንደሚችልም ማስጠንቀቂያ ሰጥቷል። የኢራን የጂኦፖለቲካ አቀማመጥ በደቡብ በኩል በሆርሙዝ ሰርጥ ቢዘጋባትም በሰሜን በኩል ከሩሲያ ጋር የምትገናኝበት የካስፒያን ባህር አማራጭ አላት። ትራምፕ የደቡቡን በር ሲዘጉ ኢራን በሰሜን በኩል ከሩሲያ ጋር ያላትን የንግድ መስመር ለማጠናከር የምታደርገው ጥረት በምዕራባውያን ዘንድ ትልቅ ስጋትን ፈጥሯል። በፕሬዝዳንት ትራምፕ የሚመራው የአሜሪካ የባህር ኃይልም የሆርሙዝ ሰርጥን በቁጥጥር ስር መዋሉን ተከትሎ ኢራን የነዳጅና የሸቀጥ ንግዷን ለማስቀጠል በሰሜን በኩል ከሩሲያ ጋር የሚገናኝበትን የካስፒያን ባህር እንደ ዋና አማራጭ እየተጠቀመችበት መሆኑ ተሰምቷል። ይህ መስመር ኢራንን ከሩሲያ የወደብ ከተሞች ጋር በቀጥታ የሚያገናኝ በመሆኑ የአሜሪካን የባህር ኃይል እገዳ በቀላሉ ለማሸነፍ ያስችላታል። በምዕራባውያን የደህንነት ተንታኞች እንደሚሉት ይህ የሰሜን ደቡብ ትራንስፖርት ኮሪደር በኢራንና በሩሲያ መካከል ያለውን ወታደራዊና ኢኮኖሚያዊ ትብብር ይበልጥ ያጠናክረዋል። አሜሪካ በበኩሏ ይህንን የጓሮ በር ለመዝጋት በካስፒያን ባህር ዙሪያ ባሉ ሀገራት ላይ ዲፕሎማሲያዊ ጫና ለማሳደር እየሞከረች ቢሆንም ሩሲያ ግን ለማንኛውም ወታደራዊ ጣልቃ ገብነት ምላሽ እንደምትሰጥ አስጠንቅቃለች። ይህ የኢራን እንቅስቃሴ በእገዳው ምክንያት ሊከሰት የሚችለውን የኢኮኖሚ ውድቀት በከፊል ሊታደገው እንደሚችል ቢገመትም በዓለም አቀፍ ደረጃ ግን አዲስ የወታደራዊ ፍጥጫ ቀጠና ሊፈጠር እንደሚችል ስጋት ተፈጥሯል። ካናዳ ለአዲሱ መሪዋ ማርክ ካርኒ ሙሉ ስልጣኗን ሰጥታለች። ከትራምፕ ጋር ለሚደረገው የንግድ ጦርነት ካናዳውያን ብቃት ያለው ስራ አስኪያጅ መርጠዋል። የካናዳ ጠቅላይ ሚኒስትር ማርክ ካርኒ በኦንታሪዮና በኩቤክ በተካሄዱ ድንገተኛ ምርጫዎች በማሸነፍ በፓርላማው አብላጫ ወንበር መያዛቸውን ዘ ጋርዲያን ዘግቧል። የካርኒ ሊበራል ፓርቲ አሁን በ343 ወንበሮች መካከል 172ቱን በመያዝ እስከ 2029 ድረስ ያለ ተቃዋሚ ፓርቲዎች ድጋፍ ህጎችን ማጽደቅ የሚያስችል አቅም አግኝቷል። ይህ ድል ካርኒ ከዶናልድ ትራምፕ አስተዳደር የሚሰነዘረውን የንግድ ጦርነትና የታሪፍ ጫና ለመቋቋም ትልቅ ጉልበት እንደሚሰጣቸው ተመልክቷል። ተንታኞች እንደሚሉት ካናዳውያን ካርኒን እንደ የጦር ጊዜ መሪና ብቁ የኢኮኖሚ ስራ አስኪያጅ አድርገው በመመልከታቸው ለሊበራል ፓርቲው ድምጻቸውን ሰጥተዋል። ከዚህ ቀደምም የኮንዘርቫቲቭ ፓርቲ አባል የነበሩት ሜሪሊን ግላዶ ሳይቀሩ ሀገሪቱ ከትራምፕ ታሪፍ ለመዳን ጠንካራ መሪ ያስፈልጋታል በሚል ወደ ካርኒ ፓርቲ መቀላቀላቸው ድሉን ይበልጥ አስገራሚ አድርጎታል። ከበርካታ 10 ዓመታት በኋላ ሊባኖስና እስራኤል በአሜሪካ ፊት ለፊት ሊነጋገሩ ነው። ነገር ግን የቤይሩት መንግስት በገዛ ሀገሩ ላይ ስልጣን አጥቶ ለምን ተቸገረ? በሊባኖስና በእስራኤል አምባሳደሮች መካከል ዛሬ በዋሽንግተን የሚካሄደው ድርድር ለበርካታ 10 ዓመታት ያልታየ ታሪካዊ ክስተት ነው።
ይሁን እንጂ የሊባኖስ መንግስት በሂዝቦላ ላይ ያለው ተጽዕኖ በጣም አነስተኛ በመሆኑ በድርድሩ ጠረጴዛ ላይ የሚኖረው ተሰሚነት አጠራጣሪ ሆኗል። ፕሬዚዳንት ጆሴፍ ሂዝቦላ ትጥቅ እንዲፈታ ቢፈልጉም ድርጅቱ ግን ትጥቄን ለማንም አልሰጥም በማለቱ ሊባኖስን ካርታ የሌላት ተደራዳሪ አድርጓታል። አንድ ስልጣኔ ዛሬ ሌሊት ሊጠፋ ይችላል። በአሜሪካ እስራኤልና ኢራን መካከል ያለው ጦርነት ከሁለተኛው የዓለም ጦርነት በኋላ የተመሰረተ ሕግ ተኮር የዓለም ስርዓት መፈራረሱን የሚያሳይ ምልክት መሆኑ ተዘግቧል። ተንታኞች እንደሚሉት እንደ የተባበሩት መንግስታት ድርጅት ያሉ ተቋማት አቅም እያጡ መምጣታቸውና ትልልቅ ሀገራት የራሳቸውን ሕግ ማውጣታቸው ዓለማችንን ወደ አዲስ ስጋት እየከተታት ነው። በዚህ አዲስ ምዕራፍ ዓለማችን በሶስት ሁኔታዎች ውስጥ ልትወድቅ እንደምትችል ትንታኔው ያመለክታል። የመጀመሪያው እንደ አሜሪካና ቻይና ያሉ ሀያላን ዓለማት በጎራ ከፍለው የሚቆጣጠሩበት ሲሆን ሁለተኛው ደግሞ እንደ ደቡብ አፍሪካ፣ ኢንዶኔዥያና ህንድ ያሉ መካከለኛ ሀያላን ሚናቸው ጎልቶ የሚታይበት ስርዓት ነው። በመጨረሻው ግን ዓለም ወደ ፍጹም ትርምስና ሁለንተናዊ ጦርነት የምትገባበት ስርዓት ነው ሲሉ መክረዋል። ፖለቲካው ዓለም ወጥቶ ወደ መንፈሳዊ መድረክ የተሻገረው ፍጥጫ ፕሬዚዳንት ትራምፕ ለርዕሰ ሊቃነ ጳጳሳቱ ይቅርታ አልጠይቅም ሲሉ በይፋ አውጀዋል። ፕሬዚዳንት ትራምፕ በኢራን ጦርነት ዙሪያ ለሚሰነዘሩት ትችት ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይቅርታ ለመጠየቅ ፈቃደኛ አለመሆናቸውን በዋይት ሀውስ በሰጡት መግለጫ አስታውቀዋል። ትራምፕ ጳጳሱ በኢራን ጉዳይ ላይ ያላቸውን ተቃውሞ በመጥቀስ ጳጳሱ ለወንጀልና ለሌሎች ነገሮች በጣም ሩህሩህና ደካማ ናቸው ሲሉ ወቅሰዋል። ኢራን የኒውክሌር ባለቤት እንድትሆን መፍቀድ አይቻልም፣ ጳጳሱን ነገሩ ፍጻሜ አያስደስታቸውም ሲሉ አክለዋል። በተጨማሪም ትራምፕ በማህበራዊ ገጻቸው ላይ እሳቸውን እንደ ኢየሱስ ክርስቶስ አድርገው የሚያሳይ ምስል አጋርተው መቆየታቸው ትልቅ መነጋገሪያ ሆኖ ሰንብቷል። ፕሬዚዳንቱ ለዚህ በሰጡት ምላሽም ምስሉ የሐኪም መስሎኝ ነው ያጋራሁት የሚል አስገራሚ ምክንያት በመስጠት ፎቶውን ከገጻቸው ላይ አጥፍተዋል። የቴዲ አፍሮ አዲሱ አልበም ኢትዮሪካ ገና ሳይወጣ ውጥረትን ፈጥሯል። ለአርቲስት ቲቪ የቀጥታ ስርጭት የተፈቀደው ጋዜጣዊ መግለጫ በታዘዘ እገዳ ተቋርጧል። በመላው ዓለም በሚገኙ ኢትዮጵያውያን ዘንድ በከፍተኛ ጉጉት የሚጠበቀው የቴዲ አፍሮ አዲስ የሙዚቃ አልበም ኢትዮሪካ ዛሬ ማክሰኞ ሚያዝያ 6 2018 ዓ.ም ሊሰጥ የነበረው ጋዜጣዊ መግለጫ መታገዱ ተሰምቷል። ዛበሻ እንደዘገበው ድምፃዊው ከሀገር ውስጥና ከሀገር ውጭ ጋዜጠኞች ጋር የሚያደርገውን ውይይት ለአድማጭና ተመልካች በቀጥታ ለማስተላለፍ ከአርቲስት ቲቪ ጋር ውል ተፈራርሞ ነበር። ይሁን እንጂ የቴሌቪዥን ጣቢያው ስርጭቱን እንዲያስተላልፍ ከሚመለከታቸው አካላት ጥብቅ ትዕዛዝ እንደደረሰውና በዚህም ምክንያት መርሃ ግብሩ እንዲቋረጥ መደረጉ ታውቋል። አልበሙ በይፋ ከመውጣቱ በፊት እንዲህ ያለ እገዳ መጣሉ በአልበሙ ዙሪያ ያለውን መነጋገሪያና ውጥረት ይበልጥ እንዲባባስ አድርጎታል። በሃንጋሪ ጎዳናዎች ላይ የእልልታና የደስታ ማዕበል ሆኗል። ለ16 ዓመታት ሀገሪቷን የመሩት ጠቅላይ ሚኒስትር ቪክቶር ኦርባን በምርጫ መሸነፋቸውን አምነዋል። ባለፈው እሁድ በሃንጋሪ በተካሄደው ብሔራዊ ምርጫ ጠቅላይ ሚኒስትር ቪክቶር ኦርባን በፒተር ማጋየር መሸነፋቸው ታውቋል። ውጤቱ እንደታወቀው ኦርባን ሽንፈታቸውን በይፋ አምነው ንግግር ማድረጋቸው ብዙዎችን ያስገረመ ሲሆን ደጋፊዎቻቸው ባልተጠበቀ ውጤት ግራ ሲጋቡ፣ ተቃዋሚዎቻቸው ግን ወደ ጎዳና ወጥተው ደስታቸውን እየገለጹ ይገኛሉ። ሃንጋሪ መረጋጋትና በኢኮኖሚ ቀውስ መዳከም የሰለቻቸው ዜጎች በዳኑቤ ወንዝ ዳርቻ ችቦዎችን በመያዝ እስከ ሌሊቱ 10 ሰዓት ድረስ በደስታ ሲጨፍሩ አድረዋል። ይህ ምርጫ የኦርባን 16 ዓመታት አገዛዝ ላይ የተሰጠ ውሳኔ ብቻ ሳይሆን እሳቸውና ፕሬዚዳንት ትራምፕ የሚያራምዱት ብሔርተኝነት በሃንጋሪ ከተማ ከእንግዲህ እንደማይሆን የደረሰበት ትልቅ ክስተት ተደርጎ ተወስዷል። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበረ። በየዕለቱ አዳዲስና ወቅታዊ የሆኑ ዜናዎችን ከዓለም ጫፍ በሙሉ ለማግኘት የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። እንዲሁም በፌስቡክ እና በቲክቶክ በፈለጉት አማራጭም ያገኙናል። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። እናመሰግናለን።